እንዴት እግዚአብሔር ሰው ይሆናል ብለው የተናገሩበት ክፍል ነው። የመጀመሪያው ክፍል ይህ የተወለደው ይኸውላችሁ በደንብ እየሰማችሁ ቅዱስ አትናቴዎስ በምዕራፍ 23 በክፍል 1 ከቁጥር 1 እስከ 18 ባለው ላይ ቀድሞ የነበረው ወልድ ነው ሰው የሆነው የሚል ትምህርት ነበር ያስተማረው። መለኮቱ ይሄ ነው ስጋው ይሄ ነው ብለን አንከፍልም ብሎ ነበር ያስተማረን። በዚህ በክፍል 2 ላይ ደግሞ የመለሳቸው መልሶች ምን የሚል ነው? በምን አርያ በምን አምሳል እግዚአብሔር ሰው ይሆናል፣ እንዴት እግዚአብሔር አምላክ ሰው ተብሎ ይጠራል ብለው ለተነሳ ጥያቄ የመለሰው መልስ ነው። በደንብ እያሰመራችሁ ቁጥር 20 ላይ እንደዚህ ያለ ክፍል 2 ምዕራፍ 23 ላይ ቅዱስ አትናቴዎስ አባታችን በረከቱ ከሁላችን ጋር ይደር። ሰው ሆነ ስለማለት ፈንታም ራሳቸውን ለመጉዳት ልብ ወለድ ነገር ፈጥረው እግዚአብሔር በሰው አደረ አሉ። ማን አደረ? እግዚአብሔር ሰው ሆነ ከማለት ይልቅ እግዚአብሔር በምን አደረ ይላሉ አለ ቅዱስ አትናቴዎስ። በሰው አደረ። ሚስጥረ ስጋዌ ስንማር ይሄን ክፍል ስታስታውሱ ሚስጥረ ስጋዌ ላይ ምን የሚል ትምህርት ተምረን ነበረ? እንበለ ህድረት አይደለም እንል እንበለ ህድረት ዳዊት በማደሩ እንደሚያድር አይደለም ብለናል አይደለ? እንበለ ህድረት ታስታውሱ ከነበር። ስለዚህ ይህን ትምህርት ቅዱስ አትናቴዎስ ይቃወመዋል። አደረ እግዚአብሔር አምላክ ሰው ሆነ ከምንል በሰው አደረ ነው ምንለው ብለው ተነሱ በወቅቱ የነበሩ መናፍቃኖች። መለኮትና ትስብእት እርስ በርሳቸው አንድ ሆነው ተዋሃዱ ስለማለት ፈንታ ሰው ሰራሽ ነገር ፈጥረው ተናገሩ። ቅዱስ አትናቴዎስ ሲናገር የጌታችን የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው አመኑ አለ። ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ተብሎ አይጠራማ። ኢየሱስ ክርስቶስ ስንት አካል ነው? አንድ አካል። ግን እነሱ ስንት አካል አደረጉት? ሁለት አካል። መለኮት ስጋ ውስጥ ምን አለ? አደረ ነው የሚሉት እንጂ ተዋሃደ ስለማይሉ። ስለዚህ የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው አመኑ። በሶስቱ አካላት ስለማመን ፈንታ ሊያምኑበት ሊያስተምሩት በማይገባ ስራ አራት ብለው አመኑ። ሶስቱ አካላት እነማን ናቸው? እንግዲህ አሁን አደረበት ካሉ ይህ ያደረበት ስጋ ወደ ሰማይ ወጥቷልና በዙፋን ሲቀመጥ ስንተኛ አካል አድርጎ ያስቀምጣሉ ማለት ነው? ስንተኛ አካል ያደርጋሉ? ስንተኛ አካል ያደርጉታል? ልክ እነሱ እንደሚሉት ቢሆን ስንተኛ ይሆናል? አራት ይሆናል ማለት ነው። እነዚህ ሰዎች እንደሚሉት አራተኛ አካል በዙፋን ያስቀምጣሉ ማለት ነው። እንዲህ የሚባል ትምህርት የለም እያለ ነው ቅዱስ አትናቴዎስ። አራተኛ አካል የሚባል እንዴት ይኖራል? ቁጥር 21 ላይ ምን አለ? ይህ የማይገባ የማይጠቅም ክህደት ነው አለ። በጣም አደገኛ ክህደት ነው። ፍጡርን ከፈጣሪ ጋር አቆራኝተዋልና አደረበት ከሆነ አምላክን ይኸውላችሁ በደንብ እየሰማችሁ ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዢንም ከገዢ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለው አስቀምጠዋል። ምን ማለት ነው ይሄ? ፈጣሪን ከፈጣሪ ጋር አንድ አድርገዋል ማለት ምን ማለት ነው? ስጋ የተፈጠረ ነው፣ መለኮት ያልተፈጠረ ነው። ያልተፈጠረው መለኮት በፈጠረው አካል ላይ አደረበት ካሉ ይህ ያደረበት አካል በዙፋን ተቀምጧልና ፍጡራንን ምን ይላል እያለ ነው? ፍጡራንን ከእግዚአብሔር ጋር አብሮ ይገዛል እንደማለት ነው። አራተኛ አካል አድርጎ ያስቀምጡታል። እየገባችሁ ነው? ቅዱስ አትናቴዎስ ምን እያለ እንደሆነ እነዛ ሰዎች ምን ብለው ይሄን እየመለሰ እንደሆነ ገብቷቸው መለኮት አደረበት እንጂ ያ መለኮት ያደረበት ሰውነት ግን የእግዚአብሔር አካል አይደለም እያሉን ነው እነዚህ ካሃጆች። ቅዱስ አትናቴዎስ ደግሞ ምን እያለ ነው? እንደዛ የምትሉ ከሆነ አለ ይህ የማይገባ የማይጠቅም ክህደት ነው።
ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዢንም ከገዢ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለው አስቀምጠውታል። ያልተፈጠሩ አካላት የሚላቸው እነማንን ነው? አብን፣ ወልድን፣ መንፈስ ቅዱስን። አብን፣ ወልድን፣ መንፈስ ቅዱስን ያልተፈጠሩ አካላት። ሰውስ የተፈጠረ አካል። ስለዚህ በእናንተ አስተምሮት አላቸው ይህ ጌታችን ኢየሱስ ክርስቶስ ጌታችን የኢየሱስ ክርስቶስ የሰውነት አካሉን ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር አራተኛ አካል አድርጋችሁ እያስቀመጣችሁት ነው። ስለዚህ እንደዚህ አይነት ትምህርት የለም እያላቸው ነው። ስለዚህ የኢየሱስ ክርስቶስ የሥጋ አካሉ የፍጡር ተብሎ አይጠራም። እነሱ ግን የፍጡር አካል ብለው ስለለዩት በክደታቸው በሶስቱ አካላት ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉና አደረበት ካሉ አንድ አካል ምን ብሏል? የተፈጠራል ይላሉ። ሶስት ስለማለት ፈንታ አራት ብለው ይሰግዳሉ። ሶስት ስለማለት ፈንታ አራት ብለው ይሰግዳሉና ይሰግዳሉ። አንደኛ ጢሞቴዎስ ምዕራፍ 1 እስኪ ክፈቱት 19 እና 20 ላይ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 19 እስከ 20 ባለው ላይ እስኪ አስቀምጡልኝ። ምንድነው የሚለው ጢሞቴዎስ? እምነት በጎ ሕሊና ይኑር። አንዳንዶች ሕሊና ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል ብሎ ያስቀምጣል ቅዱስ ጳውሎስ። በእምነት ጉዳይ ምን ብሏል? ጠፍተዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 13 ባለው ላይም ተመልከቱት። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 16 እስከ 19 ላይ ያለውንም ተመልከቱት። እነማን ናቸው ስንል ሄሜኒዮስ እና እስክንድሮስ የሚባሉትን ታስታውሷቸዋላችሁ? እንደዚህ አይነት ሐሳብ ይዞ የመጡ ናቸው እነዚህ ሰዎች። አራተኛ አካል አድርገው የሚያስቀምጡ ይጠቅሳቸዋል እነሱ። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? እነዚህን ሄሜኒዮስንና እስክንድሮስን ምን አድርጓቸዋል? አውግዟቸዋል። ምክንያቱስ አራተኛ አካል አድርገው ክርስቶስን ስላስቀመጡ፣ አካሉን ለብቻ ገንጥለውት ማለት ነው። እነዚህ የተረገሙ ናቸው ይላል ቅዱስ አትናቴዎስ እዚህ ቁጥር 23 ላይ እነዚህ የተረገሙ ናቸው፣ ትምህርታቸውም የያዘ የተረገመ ነው ይላል። እንደዚህ አይነት ትምህርት የያዘ ሰው የተረገመ ነው በእግዚአብሔር ፊት፣ የእግዚአብሔርን ስራ ያቃለለ ስለሆነ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 41 ላይ ተመልከቱት። እንደዚህ አይነት ሐሳብ ያሰበ ሁለተኛ ጴጥሮስ ምዕራፍ 2 ላይ ያስቀምጣል። ስለዚህ የተረገሙ ናቸው፣ ፍርድ አለባቸው፣ ሞት ይፈረድባቸዋል እያለን ነው ቅዱስ አትናቴዎስ። ምዕራፍ 24 ክፍል 3 ምዕራፍ 24 ክፍል 3 ስለዚህ በዚህ በክፍል 3 ላይ በምዕራፍ 23 ክፍል 2 ላይ የጌታን ሥጋ አራተኛ አካል አድርጎ ከመለኮቱ ነጥለው አደረበት እንጂ አልተዋሃደም ብለው የሚያስተምሩ ሰዎች በቤተ ክርስቲያናችን የተወገዙ መሆኑን ያስቀምጣል። ስለዚህ ለእናንተ አዲስ ትምህርት እንዳይሆን ይሄን ፒዲኤፍ አስቀምጥላችኋለሁ ግሩፕ ላይ በደንብ እንድታጠኑ። ምዕራፍ 24 የቅዱስ አትናቴዎስ ትምህርት ወይም መልስ 318ቱ ሊቃውንት በተሰበሰቡበት የሰጠው ነው። ክፍል 3 ላይ ደግሞ ይህ የጳጳሳት አለቃ ደገኛ አባት ሐዋርያው አትናቴዎስ ዳግመኛ እንዲህ አለ። ምን አለ? የጳጳሳት ሁሉ አለቃ ነው። ምን አለ አትናቴዎስ? ዳግመኛ እንዲህ አለ። አንተ በሚገባ መላልሰ ብትመረምር፣ ግብራቸውን ልታውቅ ልትረዳ ብትወድ፣ ፍጡር ተገዢ አድርገው ጌታችን ኢየሱስ ክርስቶስን ከሶስተኛ አካልነት አውጥተውት ታገኛቸዋለህ ካለ። ስለዚህ መርምሩ እያለን ነው ቅዱስ አትናቴዎስ። አንተ በሚገባ መላልሰ ብትመረምር፣ ግብራቸውን ልታውቅ ልትረዳ ብትወድ፣ ሐሳባቸውን ማለት ነው፣ ስራቸውን፣
ፍጡርን ተገዢ አድርገው ጌታችን ኢየሱስ ክርስቶስ ከሶስተኛ አካልነት አውጥተውት ታገኘዋለህ። ጌታችን ኢየሱስ ክርስቶስ ከሶስቱ አካላት አንዱ አካል ስለሆነ ይህ የተወለደው ከሶስቱ አካል አንዱ አካል ወልድ ተወልዷል። የወልድ ልደቱ ሁለት ነው። ቅድመ ዓለም ያለ አባት፣ ቅድመ ዓለም ያለ እናት፣ ድህረ ዓለም ደግሞ ያለ አባት ተወልዷል። አስቀድሞ ከእግዚአብሔር አብ በባህሪ ተወልዷል። ድህረ ዓለም ደግሞ በስጋ ከመቤታችን ተወልዷልና ይህ የተወለደው ሌላ ተጨማሪ አካል አይደለም። ከሶስቱ አካል አንዱ ወልድ ነው። ስለዚህ በእነዚህ ሰዎች አስተምሮት ይላል ቅዱስ አትናቴዎስ፣ በእነዚህ ሰዎች አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን መለኮት ያደረበት ስጋ ነው ብሎ ከጠሩት አደረበት እንጂ አልተዋሃደም ካሉ ይህ ያደረበትን ስጋ በዙፋን ተቀምጧል፣ በአብ ቀኝ ተቀምጧልና አብ ወልድ መንፈስ ቅዱስ የሚባል ያልተፈጠረ ሶስት አካላትና አንድ የተፈጠረ ሰው የሚባል አካል አራተኛው ወንበር ላይ ተቀምጦ ይመለካል እያሉ ነው እያለን ነው ቅዱስ አትናቴዎስ። ሎቱ ስብሐት እግዚአብሔር ይቅር ይበላቸው የተረገሙ ናቸው ይላል ቅዱስ አትናቴዎስ። እስኪ ምን ብሎ አስረዳል? ምን ብሎ አስረዳል? እኔው እስኪ ምን ብሎ ነው ያስረዳል? ከሃዲያን አለ ጳውሎስ ሳምሳጢና መርቅለስ ወይም መርቅያን እንደተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ሐዋርያት ያስተማራቸው አምላክ አዝዞ ያጻፋቸው መጽሐፍት ያልተናገሩትን የማይገባ ነገር ይናገራሉ አሉ። ምን ማለቱ ነው? ከሃዲያን ጳውሎስ ሳሚሳጢና መርቅሊስ ወይም መርቅያን እንደተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ሐዋርያት ያስተማሯቸው አምላክ አዝዞ ያጻፋቸው መጽሐፍት ያልተናገሩትን የማይገባ ነገርም ይናገራሉ አሉ። ለስጋው አንሰግድም ለመለኮቱ ነው እንጂ እንደማለት ነው። ይሄ ማለት ነው። ለምን ቅድም ሲናገር ሰምታችሁት ከነበረ ቅዱስ አትናቴዎስ በስጋው ሩቅ ብእሲ ያደረጉ በመለኮቱ ግን ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር የነበረ ስለሆነ የምንሰግደው ለመለኮቱ ነው እንጂ ለዚህ ለተዋሃደው ስጋው አንሰግድለትም ብለው ያገለሉ ስለነበሩ ስጋው ሩቅ ብእሲ የፍጡር ስጋ ብቻ አድርገው ያስቀመጡ ስለነበሩ ግን ቅዱስ አትናቴዎስ ምን አለ? መለኮት የተዋሃደው ስጋ ይህ ስጋ ምንድነው አለ? አምላክ ነው። የሩቅ ብእሲ ስጋ አድርጎ ከመለኮቱ ባህሪ ነጥሎ ይህን ስጋ ፍጡር ማለት አይቻልም ብሎ አስቀምጦልናል። እነዚህ ግን ምን እያሉ ነው? ሐዋርያት ካስተማሩት ትምህርት ውጪ መለኮት ያደረበት ነው እንጂ ይህ ስጋ የፍጡር ስጋ ነው፣ ስለዚህ የአምላክነት ክብር ለዚህ ስጋ አያስፈልገውም ብለው አስቀምጧል። አያስፈልገውም ብለው አስቀመጡ። አይገርምም? ከመምህራን ተለይተው በምክር አንድ ሆኖ ስጋ ሳይዋሃድ ሰው ከመሆን አስቀድሞ በጌትነት በምልአት የነበረ ሰው በሆነ ጊዜ በጌትነት በምልአት ያለው ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉም ባስገዛለት ጊዜ ሁሉ እንዲገዛል ላደረገው ለአብ ለወልድ ይገዛል እያሉ እንደወደዱ ይተረጉሙታል። ይህን ትምህርት ማንም ያላስተማረውን ትምህርት እንግዲህ አሁን ፕሮቴስታንቶች እንደሚናገሩት ጎበስ ሁሉን ላስገዛለት ምን ይላል? ይገዛል እያሉ ይህን ሰውነቱን ምን ይሉታል? በሰውነቱ ያቃልሉታል። ይህን ክፍል ግን ቅዱስ ጳውሎስ የተናገረው ስለምንድን ነው? ስለምን ነበር የተናገረው? ስለምን ነበር ቅዱስ ጳውሎስ ስለምንድን ነው የተናገረው? ይህ ክፍል ስለምንድን ነው? ቆሮንቶስ ላይ አይደል? ስለ ሞት የተነገረ ክፍል ነው። ሁሉን የገዛ ምን ነበር? ሞት ነው። ከመምህራን ተለይቶ በምክር አንድ ሆነው ስጋን ሳይዋሃድ ሰው ከመሆኑ አስቀድሞ ይላሉ። ስጋን ከመዋሃዱ ሳይዋሃድ ሰው ከመሆን አስቀድሞ በጌትነት በምልአት የነበረ ሰው
በሆነ ጊዜም በጌትነት በመላት ያለ ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉን ባስገዛለት ጊዜ ሁሉን እንዲገዛለት ላደረገ ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉማሉ። ነገር ግን ይህ ክፍል የተነገረው ስለ ወልድ ለአብ ይገዛል ስለማለት ነው። አብ ወልድን ይገዛል እያለ ነው አይደለም። ሁሉን ገዝቶ የነበረው ምን ስለነበረ? ሞት። ስለዚህ የሰው ልጆች ሁሉ ለማዳን ሲል ሁሉን ለገዛው ሞት ምን ሆነ? ተገዛ። በፍቃዱ ሞተ። ከዛ ወዲያስ ሞት ወይ እያለ ቅዱስ ጴጥሮስ አልተና ሞት ወይ የት አለ? እስቲ ጻፉልኝ። ሁለተኛ ጴጥሮስ ምዕራፍ 3 አስቀምጡ። ስለዚህ ክፍል ቅዱስ አትናቴዎስ ያስቀምጠዋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 እስከ 18 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትን የማይጸኑትም ሰዎች ሌሎችን መጻሕፍት ይላል እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። እሺ እስከ 18 ድረስ ያጣምማሉ ለገዛ ፍቃዳቸው እንደሚመቻቸው አድርገው ተርጉመውታል እያለ ነው። እሺ እስከ 18 ምህረት አቤ ለጥፍልኝ። ያለነው ቁጥር 3 ላይ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታወቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት ምን እንዳትሉ እንዳትወድቁ ተጠንቀቁ። እንዳትወድቁ ተጠንቀቁ። ስለዚህ ሁሉም በየራሱ ይተረጉማል ማለት ነው። ሁሉም ደስ ባለው የሚተረጉም ነገር ግን በጌታችን በመድኃኒታችን ይናገሩት ይላል። ኢየሱስ ክርስቶስ ስለ ሰውነቱ አብ ገዢው ነው እያሉን ነው እያለ እኮ ነው ቅዱስ አትናቴዎስ እየተናገረ ያለው። እንዴት ነው እንደዚህ የሚሉን? ኢየሱስ ክርስቶስ በስጋው
ከአብ ያነሰ ነው፣ ለአብ ይሰግድለታል እያሉን ነው። እንደዛ እኮ ነው እያሉን ያሉት በዛን ዘመን የነበሩ እነዚህ ከሃዲያኖች ያሉትን ሃይማኖተ አበው ላይ ቅዱስ አትናቴዎስ እየተቃወማቸው ያለው ልክ በዘመናችን እንደሚሉት አምላኬ አምላኬ ለምን ተውከኝ ያለው ኢየሱስ ክርስቶስን እግዚአብሔር አብ ፊቱን ስላዞረበት ነው ብሎ ነው እኮ እያስተማሩ ነው ያሉት። ታውቃላችሁ? ይኸው ክህደት ነው። ቅዱስ አትናቴዎስ እንደዚህ አይነት ደናቁርት ይላቸዋል። እንዲህ ባለ ድንቁርና እንደተያዙ ወቁ። ራሳቸውን አወቆች እንደሆነ ያስባሉ። የወደቁበት የአእምሮ ማጣትና አለ የአእምሮ ስንኩል የአእምሮ ማጣት ጉድለት ያለባቸው ናቸው። የስንፍና ብዛት እዩ። መጽሐፍት የሌለውን ከመጽሐፍት የማይገኘው ከልቦናቸው አቅንተው እስከ መናገር ደረሱ አለ። እንዴት እንደዚህ አይነት ቃል ይናገራሉ? ይሄ ክህደት ነው አለ ቅዱስ አትናቴዎስ። ቀጠለ። ዳግመኛም ብዙ ክህደትን የተናገሩ እነዚህ ብቻ ክደው የቀሩ አይደለም አለ። ይሄን ብቻ አይደለም የካዱት፣ ይሄን ብቻ ብለው አይደለም የቆሙት ወይም የተዉት አለ። በክፋታቸው ለሌላው እንቅፋት የሚሆን ክህደትን ጽፈው አኖሩ። ምን አጻፉ አለ? የክህደት ጽሑፍ ትርጉም ጽፈው አስቀመጡ። አዲሱ መደበኛ መጽሐፍ ቀለል ባለ አማርኛ ቀለል ባለ የተዘጋጀ አቤት መድኃኒዓለም አቤት! እሱ ስታነቡ ስስቁ። ይህን ትምህርት የተማረ ሰው ያንን ሲመለከት አቤት! እነ ቅዱስ አትናቴዎስ በዘመናቸው ያዋረዷቸው ሰዎች ዘዳግም በእኛ ዘመን መጥቷል። ትምህርት በጣም ጥንቃቄ የሚያስፈልገው ለዚህ ነው። በጣም በጥንቃቄ መማር የሚገባል። አብ የበላይ አስተዳዳሪ ነው። ኢየሱስ ክርስቶስ ስልጣን የለውም። ኢየሱስ ክርስቶስ ለማኝ ነው። አብን የሚለምን ነው። እሱ ምንም ማድረግ አይችልም። የፍጡርን ስጋ ስለተዋሃደ እሱ በቃ ምንም አቅም የለውም፣ ስልጣን የለውም። እግዚአብሔር አብ ፊቱን አዞረበት። በስጋው አምላኩ አብ አምላኩ ነው። በስጋው አብ ለኢየሱስ አምላኩ ነው። ለወቱ ስባት እንደዚህ አይነት ትምህርት ማለት ነው የዚህ ጋር የምታዩት። ይቀጥላል። አሁንም ቁጥር 6 ላይ መጽሐፍ በሌለ በተነቀፈ ሃይማኖት አመኑ፣ ይደረግ ዘንድ ያለውን ተስፋ የለም አሉ። ይደረግ ዘንድ ባለው ተስፋ አምነውስ ቢሆን በወልደ እግዚአብሔር በፍርዱም ባመኑ ነበረ። በማን ፍርድ? በወልድ ፍርድ ባመኑ ነበረ። ግን ኢየሱስ ፈራጅ አይደለም አሉ። ለምን? ሰው ነው። ለነሱ ሰው ብቻ ነው። ስለዚህ ኢየሱስ ክርስቶስ አይፈርድም። ኢየሱስ ማን ነው? ወልድ አይደል? ስለዚህ ኢየሱስ ፈራጅ አይደለም፣ አማላጅ ነው አሉ እያለ ነው። ስለዚህ በፍርዱ ባመኑ ነበረ። ግን እሳ ፍርዱን ካዱት። ለምን? ሰው ብቻ ነው። ለነሱ ሩቅ ብእሲ ነው፣ አምላክ አይደለም። ሰሞኑን አላያችሁም እንዴ? ለኢየሱስ ትሰግጃለሽ? አልሰግድም። ለምን? ሰው ነው። ለወልድ ትሰግጃለሽ? አዎ እሰግዳለሁ። ለምን? አምላክ ነው። ታዲያ ኢየሱስ አምላክ አይደለም? ነው። ታዲያ ለምን ነው ማሰግጂው? ሰው ስለሆነ። አቤት አቤት! አልሰማችሁ? አልሰማንም? ያው እንደ አዲስ ክህደት እየመጣ ምንም። ግን ለቤተ ክርስቲያን አዲስ ክህደት የላትም። ያው ይህን አንብቡ ተረዱ። ለቤተ ክርስቲያን አዲስ ክህደት የለም። እኛ ካልተማርን ግን እንሸውዳለን፣ እወቁ። ስለዚህ ምን አለ ቅዱስ አትናቴዎስ በዚህ በክፍል 3 ላይ በክፍል 3 ላይ እንደዚህ አለ። ክፉ ሕሊናም ከመከተል ይልቅ ሐዋርያትን በመሰሉ ነበር አለ። ማንን መምሰል ያስፈልጋል? ሐዋርያትን። ክፉ ሕሊናቸውን ከመጠቀም ይሄ በሕሊና የሚደረግ ኃጢአት ከመስራት ይልቅ ሐዋርያትን በመሰሉ ነበር አለና ቅዱስ አትናቴዎስ ተናገረ። ሮሜ ምዕራፍ 1 ቁጥር 21 እስከ 25፣ ኤፌሶን ምዕራፍ 4 ከቁጥር 18 እስከ 21፣ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 6 ድረስ እዩት።
ኦርቶዶክስ ተዋህዶ ልዕልት ናት። ልዕልና ታላቅ ነው። ከሐዋርያት የተማረችዋን እስከ ዛሬ ድረስ አጥብቃ ይዛ ሄዳለች። አባቶች ባይኖሩ ኖሮ ምን እንሆን ነበር? በመንፈስ ቅዱስ ታግዘው እንደዚህ አይነት በወቅቱ ለተነሱ አሳምነው እስካሁን ድረስ ቤተክርስቲያንን ለእኛ ያስተላለፉላት ምን ያህል ታላቅ የሆኑ አባቶች እንዳሉ እናያችሁ። እኛ አላነበብነውም እንጂ ይሄ መጽሐፍ ምን ያልያዘው ነገር አለ። እንዲህ የሚባል ክህደት ከሚይዙ ይልቅ ሐዋርያትን በመሰሉ ነበረ አለ ቅዱስ አትናቴዎስ። ቁጥር 7 ላይ እንደዚህ አለ፣ አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንድ ሆነው አለ። ስንት ሆነው አለ? ስንት ሆነው? አንድ ሆነው። የተከፋፈለ ሃይማኖት ይዘው አይደሉም ሐዋርያት። አንድ ሆነው የተለያየ ዓለም ላይ ቢሄዱ ያስተማሩት ትምህርት አንድ ትምህርት ነው። አንዱ ጥምቀት ያድናል፣ ኧረ አንዱ ጥምቀት አያድንም፣ አንዱ ክርስቶስ በሥጋው አይሰገድለትም፣ አንዱ በመለኮቱ ይሰገዳል የሚል ትምህርት አልሰጡም። ጥምቀት አያድንም፣ እንደዚህ አያድንም፣ መጠመቅ ለፋሽን ነው፣ ሥጋውን የምንበላው ለእንትን ነው አላሉ። ገና ስንቀጥል ቅዱስ አትናቴዎስ የሰጣቸውን መልሶች እያየን እንሄዳለን። ኦርቶዶክስ አንዲት ናት፣ እሷስ ከሐዋርያት ነው የተቀበለችው። ስለዚህ በመላው ዓለም የምታስተምር ኦርቶዶክስ ተዋህዶ አንድ ናት። ዛሬ ግን ኦርቶዶክስ ቤተ ክርስቲያን የተለያየ አመለካከት እንዳላት ለማስመሰል ግን ሰርጎ የገባ ሁሉ የሐዋርያትን ትምህርት የካድን ለማስመሰል ይሞክራል። ንቁ! የረዥም ጊዜ ታርጌት ነው። ይኸው መሰረቷ የፈለገ ለምን ቤተ ክርስቲያኒቷን የሚመራ የቤተ ክርስቲያኒቷ የመጨረሻ ደረጃ ላይ ያለ አባት ለምን አይሆንም? ለምን የበቃ አይሆንም? ከዚህ ትምህርት ውጪ ከወጣ ያ የክርስቶስ ሐዋርያ አይደለም። በልብሱ በምላሱ መሰለ እንጂ በምግባሩም በትምህርቱም አንድ አይደለም፣ ይወገዳል። ማንም ይሁን። ምክንያቱስ ይኸው የሐዋርያት ትምህርት ይሄ ነው። የሚዳኙት በዚህ ትምህርት ነው። ለምን ብፁዕ አባታችን አቡነ አብርሃም አይሆኑም? ለምን ብፁዕ አባታችን አቡነ ታዲዮስ፣ ለምን ብፁዕ አባታችን አቡነ ሳሪዎስ፣ ለምን ብፁዕ አባታችን አቡነ ማትያስ አይሆኑ? ማንም የበቃ ለምን አይሆንም? በቅቶ ትልቅ ነገር የተገለጠለት ለምን አይሆንም? ከዚህ ትምህርት ከወጣ ከኦርቶዶክስ ተዋህዶ ወጥቷል። ኤክስ ወጥቷል። ስለዚህ ቤተክርስቲያን የሐዋርያት ትምህርቷ ነው ዳኛዋ፣ ሚዛኗ እንጂ ሰውነት፣ ብሔር፣ ጎሳ ምናምን፣ ዘረኝነት ወዘተርፈ አይደል። እኙምቱን ይሳቱ ሀተው በርኖታ አቦቲን ከኛ ዱርሰኒ በሬሰን ከነ ከይሳ ዮ አዳተኤ በርኖታ ሃራ ከን በርሲሱ ዮ ተኤ አባን ፌዴ ሀተኡ ቤተስካና ከኛ ከይሳ ገዲባ መሌ ቤተስካና ዲጉን ደንደው ማፊው ጀኔ ጎሳዳን ሸኙማዳን ኤኙማሳቲን ነመቀባ ሁነመ ሄዱ ይሳ ወጂን ዴማ ከንጀደኔ አዳባሰኒ ሚት ይሁን ከንቲ ጋፈተሙ በርኖታ ከነን ጋፈተማ የቹ በዚህ ትምህርት ይዳኛል። ስለዚህ ከዚህ ትምህርት ውጪ ሆኖ ስህተቴን አላምንም ካለ ይህ ሰው ከቤተ ክርስቲያን ይወጣል። ግን በጥላቻ ይወጣል። ሰውነቱ ላይ ማንነቱ ላይ ጥላቻ መዝራት የተከለከለ ነው። አንድን የእግዚአብሔርን ፍጥር አንድ እግዚአብሔር አምላክ የፈጠረውን ሰው መሳደብ የክርስትና ምልክት አይደለም። አንድ የቤተ ክርስቲያንን አባት በንግግሩ በትምህርቱ ተሳስቷል ብሎ ማንቋሸሽ፣ ማቃለል የቤተ ክርስቲያን ትምህርት አይደለም። ሰውነቱ የእግዚአብሔር ስጦታ ነው። ስለ ሰውነቱ ማንም ሰው እሱ መናገር አይችልም።
ብዙዎችን እያየን ስለሆነ ብዙዎች እየተሳደቡ ነው፣ ብዙዎች እያንቋሸሹ ነው፣ ብዙዎች እየተራገሙ ነው። አይቻልም፣ ክልክል ነው። በቤተ ክርስቲያን ምጉት በትምህርት ነው። ስለ ዘሩ አያገባንም፣ ስለ ጎሳው አያገባንም፣ ስለ ገንዘቡ አያገባንም፣ ስለ ምድራዊ ኑሮ አያገባንም። በዚህ ትምህርት ግን የማይዳኝ ከሆነ ከዚህ ትምህርት ሐዋርያት ካስተማሩት ትምህርት ውጪ ከሆነ ግን ያ ሰው ሚዛን ላይ ይቀመጣል። እኙምቱን ይሳኔ ሃተው ሰባ አባፌ ኬሳ ሃተው ነምኒን ተኩ በርኖታ አቦቲን ከኛ ከነን ኬሳ ዮ አዳትኤ ኢምባየቹ። ስለዚህ በቅዱስ አትናቴዎስ ትምህርት አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጣው ጊዜ አንድ ሆነው እርሱም ይላል የአብ የባህሪ ልጅ እንደሆነ። የአብ የባህሪ ልጅ ማለት ኢየሱስ ክርስቶስ ምን ማለት ነው? ኢየሱስ ክርስቶስ የአብ የባህሪው ልጁ ነው ካልን ኢየሱስ ክርስቶስ ምን ማለት ነው እያለን ነው? ምን ማለት ነው እያለን ነው? ኢየሱስ ክርስቶስ ምንድን ነው? ምን ማለት ነው? አምላክ ነው ማለት እግዚአብሔር ነው። ከአባቱ ከአብ ጋር ከመንፈስ ቅዱስ ጋር እኩል ስልጣን አለው። ኢየሱስ ክርስቶስ ምንድነው እያለን ነው? አምላክ ነው። በስጋም ከዳዊት ባህሪ በቤተልሔም እንደተወለደ ከማን አለ? ከዳዊት ዘር ከዳዊት ትውልድ የተወለደ በቤተልሔም እንደተወለደ የ30 ዓመት ጎልማሳ እንደሆነ ስለኛ በጳንጦስ ሰው በጲላጦስ ዘመን እንደተሰቀለ ተናገሩ። ሰው ነው፣ አምላክ ነው። በሰውነቱ ጥንትነት የለውም። መጀመሪያ ግን መለኮትን ስለተዋሃደ ጥንትነት የሌለው ስጋ ምን ሆነ? ጥንት ሆነ። ውስንነት ያልነበረው መለኮት በሁሉ ቦታ የሚገኝ መለኮት በስጋ ምክንያት ምን ሆነ? ተወሰነ። የማይሞት የነበረ መለኮት በስጋ ምክንያት ሞት ተቆጠረለት። ፍጡር የነበረ ስጋ አምላክ ስለተዋሃደው ያ የፍጡር ስጋ የማን ስጋ ሆነ? ጻፉልኝ በቅዱስ አትናቴዎስ ትምህርት። ያ ፍጡር የነበረ የዳዊት ዘር ተብሎ የተቆጠረው ያ ስጋ ከመቤታችን የነሳው ስጋ የሰው ልጅ ስጋ ቢሆንም ግን መለኮት ተዋህዶታልና ይህ ስጋ የማን ስጋ ሆነ? የአምላክ ስጋ። በምን ምክንያት? በመለኮት። ለምን? መለኮት ተዋህዶታል፣ ገንዘብ አድርጎታል። መለኮት የሰው ልጅ ተብሎ ተጠራ። መለኮት የማን ልጅ ተባለ? መለኮት የሰው ልጅ ተብሎ ተጠራ። በማን ምክንያት? መለኮት የሰው ልጅ አምላክ የሰው ልጅ ተብሎ ተጠራ ማለት ነው። በሌላ ቋንቋ በምን መለኮት የሰው ልጅ ተብሎ እንዲጠራ የሆነው በምን? በስጋ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ ተብሎ ተጠራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ተብሎ ተጠራ? መካከለኛ ተብሎ ተጠራ። ለምን መካከለኛ ተባለ? በሰውና በእግዚአብሔር መሃል ያለ መካከለኛ ተብሎ ተጠርቷል። ለምን? አምላክ ወሰብ ስለሆነ። አምላክም ነው ሰውም ነው። በመለኮቱ አምላክ ነው፣ በሰውነቱ ደግሞ የሰው ልጅ ነው። በመለኮቱ በባህሪ የእግዚአብሔር አብ ልጅ ነው፣ በስጋው ደግሞ የእመቤታችን የቅድስት ድንግል ማርያም ልጅ ነው። በመለኮቱ
ፍጹም እግዚአብሔር አምላክ ነው። በስጋው ፍጹም ሰው ነው። ስለዚህ በሰውና በአምላክ መሃል ያለ አምላክም ሰውም የሆነ ጌታችን ኢየሱስ ክርስቶስ ምን ተብሎ ተጠራ? መካከለኛ። ስለ ሰውነቱ ጸሎት አቀረበ። ስለ ሰውነቱ ምልጃን አቀረበ። ስለ ሰው